አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት አደራችሁልኝ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። ክርስቲያን ቤተሰቦቼ እህቶቼ እንኳን አደረሳችሁ ብያለሁ። ይባላል አይደለ? ከትላንት ጀምሮ እና ውዶቼ ፋሲካ ነገ ወዳ ይመስለኛል እሁድ እንደዛ ነው ሲሉ የሰማሁት እና በዓሉ የሰላም የደስታ የፍቅር የአንድነት የመተሳሰብ ያደርግላችሁ። በሰላም በደስታ ባላችሁበት የምታሳልፉ ያርጋችሁ። እና ጨረቃዎቻችን ትናንት የለቀቁልን ቪዲዮ እንግዲህ በጣም ብዙ ሰው ረብሿል። በጣም ብዙ ሰው እኔ እንጃ አላቅም ልቡ ስብር ነው ያለውና ጨረቃ ፋሚሊ ተረጋጉ ውዶቼ። ለሁሉም ነገር መረጋጋትን የመሰለ ነገር የለም። ማለት ይህን ሀሳብ ያመጡት ሆን ብለው ሊሆን ይችላል እኛን ለማስደንገጥ ማለት ሰርፕራይዝም ሊያደርጉና አስበው ሊሆን ይችላልና ተረጋጉ። ቢያንስ የዛሬውን እንኳን ቪዲዮ አይተን ነው አንዳንድ ነገሮችን ማለት ካለብን ማለት ያለብን ብዬ አስባለሁ። እንደ ሀሳብ ያው ትናንትም ማለት ያለብንን ነገር ብለናል። አንዳንዶቻችሁ ደግሞ ያው ስሜታዊ ሆናችሁ ብዙ ነገር ያላችኋላችሁ። አብዛኛው በሚባል ደረጃ በጣም ተጨንቃችኋል፣ በጣም ተናዳችኋል ምናምን ነገር ማለት ይሄን በዓል እንኳን ለምን በሰላም አያሳልፉም አይነት ነገር ውስጥ ናችሁና ግን ደግሞ ያው የዛሬው ቪዲዮ ወሳኝ ነው ብዬ አስባለሁ። ማለት በዚሁ ሊቀጥሉ ነው ወይስ ደግሞ እኛን ሰርፕራይዝ ሊያደርጉ ፈልገው ነው? ሀሳብ ይቀይራሉ አይቀይሩም የሚለውን ነገር የዛሬውን ቪዲዮ አይተን እንትን ምንል ይሆናል ማለት ነውና ለሁሉም ነገር ብትረጋጉ መልካም ነው። ያው ጨረቃዎቻችን የስራ ሰዎች ናቸው። ቅመምዬ ከትላንት ወዳ እንግዲህ መንደርደሪያ ሀሳብ ሰጥታ ነበረ። ሰምታችሁ ከሆነ ያው በዓልንም እንግዲህ ደስተኛ ሆነን ነው የምናሳልፈው። ስለምንም ነገር አትጨነቁ፣ አታስቡ። ገናም በዓልን በሰላም አላሳለፍንም ነበርና በአሁኑ እንከሳችኋለን ምናምን ብሎ ቃል ሲገባ ብሩኬ፣ ሀይሚዬ ደግሞ አይ ስለ በዓሉ ያው እናስብበታለን ቆይ ምናምን እኔ መሄድ አልፈለኩም አላሰብኩበትም ከካሜራ ጀርባ አወራ ካለሁ ምናምን እያለችው ነበርና ያን ያለችው ለምንድነው? ለትላንትና ቪዲዮ ስለተፈለገ የትናንትናውን ቪዲዮ በዛ አይነት መንገድ መምጣት ስለፈለጉና ዛሬ ደግሞ ደስ በሚል ነገር ሊመጡ ስለፈለጉም ይሆናል። እና አንዳንዴ ነገሮችን ቆም ብለን ብናስብ ብንረጋጋ ባይ ነኝ። ሀሳባችሁን ጭንቀታችሁን ሳልረዳ ቀርቻ አይደለም፣ ግን ደግሞ ብትረጋጉ ባይ ነኝ። መረጋጋትን የመሰለ ነገር የለምና እውነት ነው። በዓልን በሰላም ማሳለፍ አለባቸው። በዓልን አንድ ላይ ማሳለፍ አለባቸው ምናምን። በጣም ብዙ ሰው ነው የሚደብረው። በጣም ብዙ ሰው ነው ልቡ የሚሰበረው። ያን ነገር እነሱም ያውቃሉ፣ ይረዳሉ። ለዛ ነገር ቦታ ሳይሰጡ ለኦዲየንስ ቦታ ሳይሰጡ ዝም ብለው በቸልተኝነት ካልተወት በስተቀር ያ ነገር ይገባቸዋል። ስለሚገባቸውም ነው ብሩኬ በተደጋጋሚ ከዚህ በፊት አስከፍተናችኋል፣ በዓልን በሰላም አላሳልፋችሁም፣ እኛም በቃ በጭቅጭቅ ነበር ምናምን ነገር። ስለዚህ በአሁኑ ደግሞ ምንም አታስቡ በሰላም እናሳልፍ ይሆናል አይነት ነገር እያለ ብዙ ጊዜ በተደጋጋሚ እየተናገረ ነበርና ያው ቅመሜ ደግሞ እንደዛ ብላ የተናገረችው ለስራው ስለተፈለገ ለትላንትናው ቪዲዮ ስለተፈለገ ይሆናል ማለት ነው። እውነት ስነግራችሁ ቅመሜ እንደዛ ስትል ይሄ ነገር እንደሚመጣ አውቄው ነበረ። በቃ በፕራንክ መልክ ወይም ደግሞ በእንደዚህ አይነት መንገድ ትመጣለች በቃ ምናምን ማለት ነው ብዬ ነው ያሰብኩት ማለት ነው። በቃ ያሰብኩት ነው የመጣው እና በቲክታክ ደግሞ ቪዲዮ እኮ ለቃለች ለቀዋል እኮ ቡታጅራ ሂደው ይሆናል ምናምን የምትሉ ሰዎች ማለት ነው። እንዴ ጸጉሯን አታዩም እንዴ እናንተ? የፈታች ሰዓት ነው ይሄ ቪዲዮ የተሰራው። ፈታ እንደዚህ ምናምን ፍሬዝ አድርገው ነበር። እንደውም እንትን ላይቭ ላይ ራሱ ስትገባ ምናምን ፍሬዝ አድርገው ፈታው ነበር። ከዛ በማግስቱ ይመስለኛል ይሄን ቪዲዮ የሰሩት ማለት ነው እንጂ የትላንት ወዳ አይደለም ማለት ጸጉሯን ተሰርታለች። አሁን ጸጉሯን ተሰርታለች እያያችሁ ነው። ስለዚህ የትናንትና አይደለም ቪዲዮ የቆየ ነው። ግን የቆየውን ቪዲዮ የቆየ ስላችሁ በጣም የቆየ ሳይሆን በዚህ ሳምንት ነው ጸጉሯን ከፈታች በኋላ ነው እንደዚህ አይነት ቪዲዮ የሰራችሁ። ግን እንደዛ ያ ቪዲዮ ሆኖ ከስር ግን የጻፈችው ነገር ነበርና እሱ ነገር በጣም ብዙዎቻችሁ እያስጨነቃችሁ ነበር። ያው በዚህ ይሄን ቪዲዮ ስለሚለቁ የትላንትናውን ቪዲዮ ስለሚለቁ ነው ቅመሜም እንደዛ አርጋ የጻፈችው ማለት ነው። እንግዲህ ጨረቃዎቻችን እናቃቸዋለን። የሆነ ቪዲዮ ለመስራት ሲያስቡ መንደርደሪያ ሀሳብ ይሰጣሉ። ከዛ ደግሞ የሆነ ቪዲዮ ይለቃሉ ቲክታክ ላይ ምናምን ነገር ወይ ጥቅስ ነገር ያደርጋሉ ስቶሪ ላይ። ከዛም በኋላ ያው የሆነ ነገር እንዳለ እኛ ሰስፔንስ ሆነን ስንጠብቅ ያው የጠበቅነውም ሊሆን ይችላል ላይሆንም ይችላል ማለት ነውና
ለዛ ስለተፈለገ ነው። እና ያው የታወቀ ነው ጨረቃዎቻችን እንደዚህ አይነት ነገር ላይ እኛን እንዳወዛገቡን እንዳስደነገጡን ነውና ብቻ ግን እኔ እዚህ ጋር መናገር የምፈልገው ነገር እኔ አሁን ላይ ስሜታዊ ሆናችሁ የምትሳደቡ ምዘቀዝቋቸውም አላችሁ ሁለታቸውንም ምናምን ትናንትና በጣም ብዙ ሰው ተረብሾ ነበርና ይሄ ነገር ምንም ትርጉም የለውም ውዶች። አንደኛ ጨረቃዎቻችንን በእንደዚህ አይነት መንገድ አይደለም የምንመልሰው፣ በፎቶአቸውን በመዘግዘቅ በመሳደብ ምናምን አይደለም። መረጋጋት መቻል አለብን። ከዛ በኋላ ደግሞ በዚሁ የሚቀጥሉ ከሆነ በዓለም በዚሁ መንገድ ሊቀጥሉ ፈልገው ከሆነ እኛ በተቻለና አቅም አስተያየትና በቃ የተሰማንን ሀሳባችንን በመግለጽ በሰላማዊ መንገድ እንናገራለን። ከዛም በኋላ ያው ምርጫቸው እነሱ ያውቃሉ። መቼም እኛ አይደለንም በእነሱ ነገር የምንወስነው አይደለ። ግን ደግሞ እኛ ስለምንወዳቸው ስለምናከብራቸው ሀሳባችንን አስተያየታችንን እንሰጣለን በሰላማዊ መንገድ ማለት ነው። ከዛ ውጭ ግን የፎቶ መዘግዘቁ መሳደቡ ምንም ትርጉም የለውም። በቃ አለማየት ይሻላል ብዬ አስባለሁ። እናንተም ራሳችሁን ኃጢአት ውስጥ ከምታስገቡ በቃ አለማየት መተው የመሰለ ነገር የለም ማለት ነው። ማለት ትግስት ከሌለን ነገሮችን ጥጋችንን ይዘን ማየት በቃ እና አትረበሹ። ዛሬ ጥሩ ነገር የምንሰማበት ነገር ሊኖር ይችላል። ከዛ ውጭ ደግሞ ሀሳባችሁን አስተያየታችሁን በሰላማዊ መንገድ ለመግለጽ ሞክሩ። ከዛ በተረፈ ያው ጨረቃዎቻችን ድጋሜ መልሳችሁ መቼም ሌላ ነገር ውስጥ እንደማትገቡ ተስፋ አድርጋለሁ። በቃ በጥሩ ነገር ዛሬ እንደምትመጡልን ነገ ከነገ ወዳ በዓልን ብቻ በሰላማዊ መንገድ እችን 3 ቀን በሰላማዊ መንገድ እንደምትመጡልን ተስፋ እናደርጋለን፣ እንጠብቃለን። እናንተም ደስተኛ ሆናችሁ እኛም ደስተኛ ሆነን እንደምንውል ተስፋ አድርጋለሁ ማለት ነው። ከዛ በተረፈ ያለውን ነገር ደግሞ በቃ ተነጋግራችሁ ተጋግዛችሁ ችግሮቻችሁን አንድ ላይ ነው መጋፈጥ ያለባችሁ። እሱን ነገርም ነው ማየት የምንፈልገው። ቅመምዬ ትላንትና የተናገረችው ነገር አሁን በቃ አለ አይደል፣ አንድ ሴት ከባሏ ጎን ሆና ምንም አይነት እንኳን ችግር ቢፈጠር አብረው መጋፈጥ እንዳለባቸውና ችግሮቻቸውን ተጋፍተው በስከ መጨረሻ ደግሞ አሳልፋ መስጠት እንደሌለባት ነገሮችን አብረው መጋፈጥ እንዳለባቸው አይዞን አብረን እንወጣዋለን ያለውን ችግር አብረን እንጋፈጣለን ምናምን ብላሷም ብርታት ሆና አንድ ላይ አብረው ሆነው መጋፈጥ እንዳለባቸው ልታሳየን ፈልጋ ይሆናል ብዬ ነው ማስበው እኔም ማለት ነው። ዛሬ ደግሞ እሱን ነገር ማየት እንፈልጋለን ማለት ነው። ዛሬ በሚለቀቅልን ቪዲዮ የተሻለ በቃ አለ አይደል ቡታጅራ ገብታ ምናምን ነገሮችን ተረድታ ያለውን ነገር በዛ አይነት መንገድ ቢመጡ ለኛም ትምህርት ይሆናል ብዬ አስባለሁ። በቃ ለነሱም አሪፍ ነገር ነው ብዬ አስባለሁ። በዓልንም በደስታ እናሳልፋለን ምናምን እሱን ነገር ነው እኛ ማየት የምንፈልገው ማለት ነውና አንድ ሴት ልጅ ለወንድ ልጅ ብርታቱ ጥንካሬው ልትሆን የምትችለው በችግሩ ጊዜ አለሁክ ከጎንህ ነኝ ስትለው እሱ ይጠነክራል፣ ይበረታል። ወንዶች ብዙ ጊዜ የምናበረታቸው እኛ ሴቶች ነን አይደለ? እና ወንድ ልጅ ደግሞ ያው በዛች በአጣብቂኝ ሰዓት ውስጥ በችግሩ ሰዓት ውስጥ አለሁክ ከጎንህ ነኝ አብረን እንጋፈጣለን ያለችውን ሴት በጣም ነው ሪስፔክት የሚያደርገው፣ በጣም ነው ቦታ የሚሰጣት ማለት ነውና ካለፈው በተለየ ሁኔታ ማለት ነውና የሰው ልጅ ማንኛውም ቢሆን ወንድ ልጅ ብቻ አይደለም ማንኛውም ሰው ቢሆን በችግራችሁ ጊዜ ከጎናችሁ የሆነን ሰው መቼም አትረሱትም አይደለ? እንደዛ በቃ አሁን እስካሁን ድረስ ሀይሚዬ ከጎኑ ሆና ባለው ነገር ቢበጣበጡ ምን ቢሉም ያለው ነገር በመሀል ብዙ ነገር ቢፈጠር ምን ቢልም ዞሮ አንድ ላይ ሆነው ያለውን ነገር ሲጋፈጡ አብረው ነገሮችን ችግሩን እሷም በጣም በብዙ ጭንቀት ውስጥ ሆና በጣም ብዙ ነገሮችን አሳልፋለች፣ እሱም እንደዛው እና እንደዛ ሆኖ ከዚህ ደርሰው አሁን በስከ መጨረሻ ባለቀ ሰዓት አሳልፋ ትሰጣለች ወይም ደግሞ እጅ ትሰጣለች በቃ ሀይሚዬ ምናምን ብዬ አላስብም ማለት ነው። ያው እንዳልኳችሁ ለስራው ስለተፈለገ ይሆናል እንደዛ ብለው እንትን ያሉት እና ምላችሁ ነገር ምንድነው ተረጋጉ ነው በቃ ተረጋጉ። ጨረቃዎቻችንም ደግሞ በሰላማዊ መንገድ እንደምትመጡ እየጠበቅን ነው። ያለውን ነገር እንደዛ ነው መሆን ያለበት። ከዛ በተረፈ ብሩኬ ስምክና ጥርታክ ምናምን ያለውን ነገር በቃ አጽድታችሁ ሁሉንም በተሻለ ነገር ደግሞ በሌላ አይዲያ ባሪፍ ነገር ብትመጡ መልካም ነው ላለው። እዚህ ጋር ማወቅ ያለባችሁ ነገር አሁን ቅመሜ ትናንት እንደዛ አለች አይደለ? ይሄ ነገር እኮ ቡታጅራ እንደገባችሁ እኮ ዲኤንኤ ተደርጎ ወዲያው እኮ ውጤት አይነገርም፣ እስከ 15 ቀን ይቆያል። ገባችሁ?
አሁን ሀይሚዬ እዛ ቡታጅራ ብትሄድ ምንም የሚያጋጥማት ነገር ምናምን አይኖርም። የቀረው ዲኤንኤ ነው። በቃ ዲኤንኤ ይደረጋል። ከዛም በኋላ በዓልን በሰላም ያሳልፋሉ። ከዛ ዲኤንኤ ውጤት ሲመጣ ተቀብሎ ብሩኬ መሄድ ይችላል ማለት ነው። መሄድ ይችላሉ። ወይም ደግሞ ቅመምዬ መጀመሪያ ልሄድ ካለች ብሩኬ ተቀብሎ መሄድ ይችላል ማለት ነው። ግን የምነግራችሁ ነገር ያው 15 ቀን ይቆያል። እስከ 15 ቀን ደግሞ አብሬ እዛ መሆን አልፈልግም በቃ ማለት በቃ ችግሮች እንትን ይላሉ ምናምን ነገር ብላ የምታስብ ከሆነ ቀድማ መሄድ ትችላለች ሀይሚዬ ማለት ነው። ገባችሁ? ውጤቱን ማየት ካልፈለገች አብራ መስማት ካልፈለገች እዛ ቀድማ መሄድ ትችላለች። ብሩኬ ያለውን ነገር ሰምቶ ግን ደግሞ ያንን ቢሆን አብራው ብትሆን በዛ ሰዓት አሪፍ ነው። በቃ ያለውን ነገር እስከ መጨረሻው ድረስ አብራው መሆን ነው ያለባት። አንድ ሴት በቃ ወደፊት ባሊ ይሆናል ምናምን ብላ ያሰበችውን የምትወደውን ፍቅረኛዋን በእንደዚች አይነት ነገር ውስጥ ጥላው ልትሄድ አይገባም ማለት ነው። ግን ደግሞ በቃ ያ ነገር በጣም የሚያስጨንቃትና ራሴን ችግር ውስጥ አስገባለሁ ብላ የምታስብ ከሆነ እንዳልኳችሁ ውጤት ሊመጣ አካባቢ እሷ መሄድ ትችላለች። እስከዛ ድረስ ግን አብረው ማሳለፍ ይችላሉ ማለት ነው። ከዛ በፊት ምንም የሚመጣ ችግር አይኖርም። ምንም የሚመጣ ችግር አይኖርም። በቃ ዲኤንኤ ነው የሚጠበቀው። በቃ እሱን ነው እንትን የሚሉት ማለት ነው። እና 15 ቀን ሁሉ ስለሚቆይ ያን ያክል ምንም የሚረብሽ ነገር ይኖራል ብዬ አላስብም ማለት ነው። ከዛ በተረፈ እንግዲህ በዓልን በደስታ እንደምትመጡልን እንጠብቃለን ውዶቼ፣ ጨረቃዎቻችን። በቃ እሱን ነው ማለት የምፈልገው። ሌሎቻችሁ ተረጋጉ፣ ሶብር አድርጉ። ሁሉም ነገር ለበጎ ነው ውዶቼ። እና አንዳንዶቻችሁ ደግሞ ኦዲየንስንም በቃ አላደል ሳትረዱ ደግሞ በጣም ኦዲየንስም ላይ ለመፍረድ የምታስቡ ሰዎች አላችሁ። እሱም ነገር ልክ ነው ብዬ አላስብም። ምክንያቱም ሰው ባየው ልክ ነው የሚናገረው። ባየው ልክ ሲናገር ግን ይሄ መሳደቡ መዘቅዘቁ ልክ እንዳልሆነ እየተናገርኩ ነው። እኔም ግን ደግሞ ሰው መበሳጨቱ ስሜታዊ መሆኑ ምናምን ያው በዓልን እንደዚህ በጭቅጭቅ እንዳያሳልፉ ስለፈሩ ስለሚወዷቸውም ጭምር ነው እንደዚህ ኦዲየንስ የሚጨነቀው ማለት ነው። እና ያው በሰላማዊ መንገድ እንዲያሳልፉ ስለፈለጉ ነው። ያ ነገር እንዲሆን ደግሞ በስድብ በምናም ሳይሆን ተረጋግታችሁ ሀሳባችሁን በመግለጽ ነው። ጭንቀታችሁ ይገባኛል፣ ያለውን ነገር እረዳለሁ። ግን ባትሸበሩ አሪፍ ነው። ከዚህ በላይ ይሄ የምታለቅሱ ሁሉ አላችሁ ምናምንና እንደዛ መሆን የለበትም። ተረጋጉ። እና ቅመማ ደግሞ እኔ ማለት ያልተነበበ መጽሐፍ የማያልቅ ገጽ ነኝ። እናማ አትገምቱኝ አታቁኝም ብላለች ሀይሚዬ። ይሄን ነገር ያለችው ትላንት ያ የቲክቶክ ቪዲዮ ከለቀቀች በኋላ ነው ይሄን ነገር ፖስት ያደረገችው ማለት ነው። እና ከዛ ማን ተናግሯት እንደሆነ አላቅም። ብቻ ግን ወይም ደግሞ ይሄን ቪዲዮ ሊሰሩ ስላሰቡ ተቃዋሚ እንደሚበዛባትና አንዳንድ ነገሮች ሊደርስባት እንደሚችል አቃው ይሆናል ይሄን አስቀድማ የፖስተችው ማለት ነው። ብቻ ግን እውነት ነው ቅመሜ፣ አንቺን እንደዚህ በፊዚካል ቀርቦም የሚያቀሽ ነገሮችሽን ስራዎችሽን ሊያቅ ይችላል ምናምን፣ የውስጥን ግን የሚያቀው ፈጣሪ ነውና የሰው ልጅ በሙሉ ያልተነበበ መጽሐፍ ነው ውዶቼ። ምክንያቱም አንድን ሰው አውቀዋለሁ ብለን የምንለው በሚያደርገው በድርጊቶቹ በቃ አለ አይደለ በሚናገረው ነገር በሁኔታዎቹ ነው፣ ከላይ በምናየው ነገር ነው እንጂ የውስጥን የሚያውቀው ፈጣሪና ፈጣሪ ብቻ ነው። በቃ እንደዛ ነው። ብቻ ልክ ነው፣ እውነት ነው ቅመምዬ። እና አንቺን የምናቀሽ ባየንሽ ልክ ነው፣ በተረዳንሽ ልክ ነው። ከዛ ውጪ ማንም የሚያውቅ የለም፣ ፈጣሪ ነው የውስጥን የሚያውቀው። ስለዚህ ብቻ አንቺም ለብሩኬ ብሩኬም ለአንቺ ናችሁና ሁለታችሁም ያንተ ችግር ነው የኔ ችግር ነው የሚባል ነገር የለም። ያንቺ ችግር የብሩኬ ችግር ነው፣ የብሩኬ ችግር ደግሞ ያንቺ ችግር ነው ቅመምዬ። ያለውን ይሄንም ነገር ደግሞ በደንብ ታውቂያለሽ ከምንም በላይ። ስለዚህ እንደምታስደስችን ያለውን ነገር ፈታችሁ ደግሞ በደስታ እንደምትመጡ እንጠብቃለን። መልካም ቀን ይሁንላችሁ ውዶቼ። ባይ